ሰላም ውዶችዬ እንዴት ናችሁልኝ? ኑ ከኔ ጋር እንጨት እንልቀም። እንጨት ልለቅም እየወጣው ነው። ቂጣ ያው እንደነገርኳችሁ እኛ ቤት ሁሉ ነገር በእጅ ነው የሚሰራ እና ቂጣ በእንጨት ነው የምንጋግረው ስንላችሁ ታምናላችሁ? ኢትዮጵያ እንጀራ በእንጨት መጋገር የቆመው እዚህ ደግሞ ይኸውላችሁ እዚህ ቤት ደግሞ እዚህ ገጠር ስንመጣ ይሄኛው ገጠራችን ስንመጣ ስንዴም የስንዴውንም ቪዲዮ አሳያችኋለሁ። ስንዴውም ራሳችንን እንትን የምንለው ስለዚህ ስንዴው ራሱ ተዘርቶ አስፈጭተን መብላት ብቻ ሳይሆን በእንጨት ነው የምንጋግረው። ይኸውላችሁ አያችሁ እንጨቱን የሚገርማችሁ እንጨቱን ስለቅም ኢትዮጵያ ሀገሬ ትዝ ይለኛል። ምን ይሄ እንጨት ኢትዮጵያ በኖር ምናምን ሰራችሁ። አሁን ሳይሆን ድሮ እኔ በእንጨት ነው ቤተሰቦቼ እንጀራ የምንጋገረው፣ ወጥ የምንሰራው በከሰል፣ እንጀራ የምንጋገረው በእንጨት ነው። አሁን ግን ቤተሰቦቼ ኤሌክትሪክ ምጣድ ነው። ማንም ኢትዮጵያዊ ኤሌክትሪክ ምጣድ ነው እየጋገረ ያለው። ያ የለም ማለት ነው። ግን ይኸው እዚህ ደግሞ መጥቼ ውጭ ሀገር መጥቼ ይኸው እንጨት አያችሁ። አሁን እንጨት ይሄ አሁን ቀጠን ያለው ቂጣውን አያሳረርብኝም። ቂጣውን ስጋግር ማለት ነው። ነገ ከተመቸኝ ነገ ጠዋት ልንጋግር ነው ቂጣው። ግን ሴትዬ አብራኝ ስለምትወል ልጆችም ስላሉ የልጅቷ ልጆች ከሌላ ሀገር ስለመጡ ማየት ይፈልጋሉ እንጂ እኔ ብቻዬ በሆን ኑሮ ምንም ችግር የለም እቀርጽላችሁ ነበር። አላይቅም። እስቲ ከተመቸኝ ድምጻቸው ካልገባብኝ ካሜራውን ደብቄ አስቀምጬ እቀርጻለሁ። ካለበለዛም በቃ የተጋገረበትን ሳጸዳ አሳያችኋለሁ እነሱ ወደ ውስጥ ሲገቡልኝ ማለት ነው። ስለዚህ ውዶች ይሄው ኑ እንጨት እንልቀም። እኔ ይኸውላችሁ የድሮ ወደ ድሮ ኑሮ ገብቼላችኋለሁ። በቃ እኔ አሁን ውጭ ሀገር እኔ ባይዘው ውጭ ሀገር እንዳለው እኮ አይሰማኝም። እዚህ ቤት በቃ እንደም ኢትዮጵያ ሲሄድ ነው ትንሽ ለውጥ የማየው። ለምን የኢትዮጵያ ሰው አለባበሱ ምናምኑ አኗኗሩ ተለውጦ ነው የማገኘው። ከዚህ ሲሄድ ቤታችን ራሱ የራሳችንን ቤት ሳይና እዚህ አኗኗሬን ሳይ ይለወጥብኛል ማለት ነው። እና እዚህ ቤት በቃ ኑሯቸው ኢዚ ነው። ግን በጣም ሀብታሞች ናቸው እኮ በጣም ብዙ ቤት ነው ያላቸው። ግን አኗኗራቸው ደስ ይላችኋል። የኔ ኢዚ ቀለል ያለ ኑሮ የሚኖር የለም። እና አሁን አስቡ፣ አሁን ይሄ የመጡበት ቤት እዚህ የመጣንበት ቤት ገጠር ዋይፋይ የለም ብላችሁ ታምናላችሁ? የለም። ቴሌቪዥንም የላቸውም። በቃ የሆነ ይሄ ዋይፋይ ቴሌቪዥን ምናምን ጫጫታ ምናምን ሲደብራቸው ወደዚህ ነው የሚመጡት። እና የሌላቸው ነገር የለም። ኑ እንጨት እንልቀም። ቲማቲም ያው እዛኛው ቪዲዮ ላይ አስቀምጬላችኋለሁ። ሁሉ ነገር እነሱ ናቸው። ይሄው እንጨት እየለቀምን እያጠራቀምና ከዛን ይዘነው እንወጣለን ወደ ላይ ማለት ነው። አያችሁ ሰብስቤው ማለት ነው። እንጨቱን ለቅሜ ይሄው አያችሁት። ይሄን ጠዋት ነው እንዲደርቅልኝ አንድ ቦታ ሰበሰብኩት። አያችሁ በጣም ነው የምትነደው፣ ደስ ትለኛለች። እቺ እንጨት አሁን ወደ ላይ የሚጋገርበት ቦታ ይወጣለው ማለት ነው። ስለዚህ ውዶችዬ እንጨት እንለቅማለን ማለት ነው። እየለቀምን ነው እንጨት። እንግዲህ ያው ኢትዮጵያ ያላችሁ ሰዎች ቢሪ የምትሉት እንደዚህ ነው። ቢሪ የምናገኘው እንደነ ያያችሁ ምን መስለን ቢሪ እንደምናመጣ እናንተ ምናልባት ቦርሳ ይዘን ጸጉራችንን አለባበሳችንን አስተካክለን ስንሄድ ካሜራውን ስለያዝኩኝ አልተመቸኝም እንጨቱን ለማያሰብስቤ አያችሁት። አሁን ወደምጋገረው ቦታ ልሄድ ነው እና እንደዚህ ለቅመን እንደዚህ ፈክተን በኤሌክትሪክ ሳይሆን ጋግረን ስንዴ ዘርተን ስንዴውን ወፍጮ ቤት ወስደን አስፈጭተን አብኩተን ቂጣውን ጋግረን እንጨት ለቅመን ጋግረን ነው ብር የምናመጣው። በቀላል አይደለም። ኢትዮጵያ ስንገባ ዘንጠን ምናምን ስታዩን እንዳ ውሃ ያልነካን ቆሻሻ ያልነካን ይመስላችኋል? አይደለም ውዶችዬ፣ በጣም እንለፋለን። እውነት ለመናገር እንደኔም የተወሰኑ ልጆች ይለፋሉ። አንዳንዶቹ ደግሞ እንደዚህ አይነት ስራ የማይሰራበት ቤት አለ። ሁሉም ቤት አይደለም። እና ውዶችዬ አሁን ነገ ወደምንነጋገርበት ቦታ ነው ይዣችሁ እየወጣው ያለሁት። እንጨቱን ጠዋት ነው ያሰጣሁት ፀሐይ ላይ። አሁን ደግሞ የምንነጋገርበት ቦታ ነው ይዤው የሚሄደው። ድክም ብሎኛል። በቃ ልነግራችሁ አልችልም። በጣም ነው የደከመኝ። እዚህ ቤት በጣም ስራ አለ። እውነት ለመናገር 3-4 ሰራተኛ
የሚሰራበት ቤት ነው። ግን ያው ምን ታደርጋላችሁ፣ አንዳንዴ ቻንስ ነው። ይሁን ለበጎ ነው። ብዙም ጊዜ የለኝም ወደ ሀገሬ ለመግባት ስለወሰንኩኝ እንደነገርኳችሁ። አያችሁ፣ እዩት። ይሄ ማቀጣጠያው እሳት ማቀጣጠያው ነው። የሚጋገረው ደግሞ እዚህ ጋር ነው። እዚህ ጋር ምጣድ አለ። ምጣድ እናደርግና ይሄ የተከደነው ምጣድ አለ። የኢትዮጵያ ብረት ምጣድ ይሄ እንትን የሚቆላበት የለም፣ እንትን የሚቆላበት እጄን ቆረጠኝ። የኢትዮጵያ አሻሮ ምናምን የሚቆላበት ምጣድ የለም። በእንደሱ አይነት ነው ቂጣው የሚጋገረው፣ በቂጡ ተገልብጦ ማለት ነው። እንደነገርኳችሁ ውዶችዬ፣ እንደነገርኳችሁ አያምርም ይሄ አበባ። እንደነገርኳችሁ ነገ ከተመቸኝ መቅረጽ፣ ነገ ከተመቸኝ እቀርጽላችኋለሁ እንዴት እንደምንጋገር። ካልተመቸኝ ምጣዱን እንዴት እንደሆነ አሳያችኋለሁ። አያችሁ፣ ይሄ ፍሬ አበባ ሳይሆን ጃስ ይሉታል። ጃስ የሚሉት ይሄ እንደ ቱፋህ አይነት ነው። ይሄ ደግሞ ከረዝ ይባላል። ከረዝ ነው። እና የኔ ውዶችዬ አሁን ይሄ እንጨቱን ጠዋት ነው አሰጣሁት። አሁን ደረቀልኝ። አሁን ወደ ቦታ ወሰድኩት። ምንድነው የማደርገው? ቡኮውን አኩቼ አድራለሁ። ማታ ማለት ነው። ቡኮ ይቦካል። ድምጽ ይሞታል ስለተለኮሰ ነው። ማታ ቡኮ አኩቼ ጠዋቱ ቂጣውን እንጋግራለን ማለት ነው። እና ውዶችዬ አያችሁት? እልም ያለ ገጠር ነው። ሰው የሚባል የለበትም። እነሱ ሰዎች ብቻ ነው ያሉት። አሁን ዝም ብዬ ወክ እያረኩ ነው እንትን እምላችሁ ማለት ነው። ሰዎቹ ቢኖሩ እንደዚህ አልቀርጽም። አጋጣሚ የሆነ እቃ ለመግዛት ተያይዘው ሲወጡልኝ ቆይ እስቲ ለቤተሰቦቼ ልቅረጽላቸው እንጨቱን ሳስገባ ብዬ ትዝ አለኝና ካሜራ ከፈትኩላችሁ። ይላችሁ ቅዳሴ እንትን አለ በተስኪያን እዚህ አካባቢ ቅርብ ስላለበት ባይዘው እዚህ አካባቢ ክርስቲያን ብቻ ነው ያለ። ሰዎቼ ከየት መጣው እዚህ ቦታ እንደሰሩ አላውቅም። ሰዎቼ ሙስሊም ናቸው። በጣም ከሩቅ ቦታ መጣው እኮ ነው እዚህ ሰዎቼ እንትን ያሉት። ያው ባይዘው ሰዎቹ እዚህ ነዋሪ አይደሉም። ያው ለዘር እንዴት ነው ገጠር ለመዝራት የሚመጡትና ይሄ ሪላክስ ለመውሰድ የሚመጡበት ቦታ ነው። እንደነገርኳችሁ ብዙ ዘር አላቸው። ዘበኛ አለ። ያንን የተዘራውን ዘር ምናምን እንትን ለማለት ነው እንጂ የሚቀመጡት ሲመጡ ራሱ በዛ ከተባለ 4 ቀን ነው። ከዛም በኋላ የለም። አያችሁት? ራሱን ቦቱ መንገዱ ወጠሩ ራሳችሁ አያችሁት? ይኸውላችሁ፣ አያችሁ ጫካው፣ አያችሁ የፎቹ ዝማሬ ምናምን ራሱ ባይዘበይ ራሱ አሁን ዋናው የምንኖርበት ቦታ ራሱ ከተማ አይባልም። ከተማ ቤታቸውን ዘግተውታል። እንጃ ዘንድሮ እዛ እንሄዳለን እያሉ ነው። ግን ያ ራሱ አሁን በደንብ የሚቀመጡበት ቤት ራሱ ከተማ አይባልም። ከከተማ ትንሽ ወጣ ያለ ነው። ልክ አዲስ አበባ ደብረ ዘይት በሉት። እዩት። አያችሁ መንገዱን አያችሁ? የሊባኖስ ተራራ ገጠሮች ምናምኖቹ እዩ። እና ውዶች ለእናንተ ለመቅረጽ ነው፣ እናንተን እንትን ለማለት ነውና እንጨቱን እኮ ነው። እንጨቱን ቆይ ለምን ካሜራ ልቅረጽና ላሳያቸው። ሰዎች የሉልኝም። የገጠር ውሌ ስንዴውንም ቀረጽኩኝ፣ ስንዴውንም አሳያዋችሁ። ከዛን ደግሞ እስቲ ደግሞ እንጨቱን ቂጣ መጋግርበትን ነገር ለቤተሰቦቼ ላሳያቸው። እኔ ገጠርን ያለሁት ገጠር የኢትዮጵያ ገጠር ውስጥ የምትኖር አንዲት ሴት ነኝ ማለት ነው። ስለዚህ ያው ኢትዮጵያ ከተማ ውስጥ ባልክ ደስ በሚል ነገር ደግሞ ውጭ ሀገር ብዬ ገንዘብ ለማግኘት የመጣሁበት ቤት ገጠር ስራ የሚወዱ የገጠር ሰዎች ገጠር ቤት አላቸው የሚዘሩ ምናምን ሆኖ ተገኙ። ስለዚህ እኔም ከነሱ ጋር ያው ሰራለሁ ፈጋለሁ ማለት ነው። እና ውዶችዬ እንደኔ ደከማችሁ ሁሉ ነገር ያስጠላችሁ ስላችሁ የአረብ ቤት ስራ የሰው ቤት መቀጠር ስራ ያስጠላችሁ፣ እግዚአብሔር ያሰባችሁትን ሁሉ ያሳካላችሁና በሰላም ወደ ሀገራችሁ ገብታችሁ በራሳችሁ
የምትኖርበትን ነገር ያስተካክልላችሁ። አይዟችሁ፣ ጠንክሩ። ገንዘባችሁን ሴፍ አድርጉ። ለእናንተ ሁሉ ነገራችሁ ገንዘባችሁ ነው። ስለዚህ በገንዘባችሁ ገብታችሁ ሀገራችሁ ላይ ጥሩ ነገር ትሰራላችሁ ብዬ ተስፋ አደርጋለሁ። እና ውዶችዬ በቃ ሰዎቼ መምጫችሁ ስለደረሰ ካሜራዬን ላጥፋና የቀረኝን ስራ ልስራ። ያው የሰው ቤት ነገር እንግዲህ በተጠንቀቅ አይደለም። እኔም እንግዲህ ወደ ሀገሬ ገብቼ ያሰብኩት ህልም ይሳካልኝ ዘንድ የእናንተ መልካም ፍቃድ ይሁንልኝ። በልባችሁ ጸልዩልኝ። ያው መቼም ሰው ልጅ ያስባል፣ ፈጣሪ አምላኩ ደግሞ ይሆናል ያለውን፣ ይበጃል ያለውን፣ ይገባችኋል ያለውን ይሰጠናል። ሳይሆን ሲቀርም ደግሞ ስላልተፈቀደልን ነው ብለን ማመን ነው እንጂ እንደዚህ አስቤ ነበረ፣ እንደዚህ ነገር አቅጄ ነበረ፣ ለምን አልተሳካልኝም፣ ለከሌ ተሳክቶ ለእኔ ለምን አልተሳካልኝም ብለን ውስጣችንን ምንም አይነት ማግሮምረም የለብንም። እሱ የሚሆነንን የሚበቃንን የኛ የሚገባንን ስለሚያውቅ ይሰጠናል ማለት ነው። ወዳችኋለሁ። ሰላም ሁኑልኝ።